ግን ደግሞ አሁን አልፏል አይደል ቤተሰቦች ማለት እኔም እዚህ ጋር ነገር አድርጋኛለች ብዬ ማለቃቀስ ወር የሆነ ነገር ማድረግ አልፈልግም። በቃ እኔና የኔም ታሪክ አልፏል፣ ያለፈ ነገር ነው። እንዲህ አድርጋኛለች ኦልሬዲ የሆነ ነገር አድርጋኛለች ሊሆን ይችላል አድርጋኛለች። ግን እኔ እንደዚህ አድርጋኛለች ብዬ ማውራት አልፈልግም። እዚህ ጋር ሚዲያ ላይ መጥቼ እንዲህ ወድራኛለች እንዲህ የሆነ ነገር አድርጋኛለች ስለዚህ እሷ ትክክል አይደለች መጥፎ ልጅ ነች ምናምን ብዬ ማውራት አልፈልግም። ጥሩ ልጅ ነች። ግን ደግሞ ይሄ ሁሉም ባል ለምን እንዳስፈለገ አልገባኝም። ካስፈለገ ማለት ከኔ ጋር ሆነሽ አብርሃም ልጆቹ ከነበረ እስከ ዛሬ እንባው ዛሬ አልነበረም አስፈላጊ ቦታውን ስቷል ብዬ አስባለሁ። ቤተሰቦች እንባው ገና ከሩታ ጋር ሲጀምር እንጂ እንደዚህ ተሳክቶለት ከሩታ ጋር የሆነ ደረጃ ደርሶ ተጋብቶ ልጅ እስከ መውለድ ሲደርስ ጠብቃ አልነበረም እንባው ማሳየት የነበረባት መጀመሪያውን ስሜቷን እንደዚህ በግልጽ ማሳየት የነበረባት መጀመሪያው ነው ብዬ አስባለሁ። ዛሬ ከምታለቅ ምክንያቱም እኔ የእውነተኛ እንባ ነው ብዬ ስለማላምነው ምክንያቱም ፍቅር ነው አፍቅራለች አይደል ከሰው ቤት በመጥፋት አይደለም ፍቅሯን የምትገልጸው ፍቅሯን የምታድነው እንደዚህ አይደለም መጀመሪያ ነበር ፍቅሯን ለማድነው እና አንባቢ ሰላም ውድና የተከበራችሁ የኛ ተወዳጅ ፋሚሊዎች እንደምን አላችሁ? እንደምን ቆያችሁ? ያው እንግዲህ ዛሬ በአዲስ ቪዲዮ እና ለየት ባለ ቪዲዮ ቆየት ካለ ማለት አብርሽና ሩታ ቤት ከገባን እንግዲህ በጣም ሰንበትበት ብሏልና አዳዲስ ነገሮች እየሰማን ነው እያየንም ነው። ሩታና አብርሽ በጣም ማለት አሪፍ ሁኔታ ላይ ናቸው ወይ ደግሞ አሪፍ ሁኔታ ውስጥ ናቸው። በቃ ተጋብተውልናል ምናምን እርግዝና መጥቷል ምናምን ስንል እንግዲህ አዲስ ነገር ተፈጥሮ በጣም ቤታቸውን ትንሽ ትርምስምስ ያደረገ ይመስለኛል እና ብዙ ሰዎችም በዚህ ጉዳይ በጣም ተወዛግባችሁ ስላየሁም ነው እና ለድምፄ በጣም ይቅርታ ትንሽ ጉንፋናም ነው እና ሳልናገር በዚህ ጉዳይ ማለት ምክንያቱም እዚህ ጉዳይ ውስጥ ከኔ በላይ እኔ እንጃ በቃ ከአብርሃም ሌላ አብርሃም አለ ጓደኞቹ ሊኖሩ ይችላሉ። ከዛ በላይ እኔ ደግሞ በዛኛው ወገን ሆኜ በደንብ ጉዳዩን የማውቀው ሰው እንደመሆኔ ይመጣል በጣም ማለት ጉዳዩን ሙሉ ለሙሉ አውቀዋለሁ እንዴት እየሆነ እንዳለ ምን እየተፈጠረ እንደሆነ ምናምን እኔ ዛሬ በስርዓት እነግራችኋለሁ። ቪዲዮ ያዘጋጀው ቪዲዮ አለ እንግዲህ ቪዲዮቹን ማየትን ሀሳብ እንሰጣለን። በመጨረሻም ያው እንግዲህ እኔ የማውቀው ምን እንደሆነ እኔ ጋር ያለው እውነት ምን እንደሆነ በዛው ትሰማላችሁ። ምክንያቱም አሁን በዚህ ጉዳይ እየበጠበጠች ያለችው እንግዲህ ጉዳዩን የጀመረችው ነፂ ነችና ነፂ ምን አስባ እንደሆነ ምናምን እስኪ የምናየው ይሆናል። ምክንያቱም ከአብርሃም በኋላ በጣም ብዙ ታሪክ አሳልፈናል እኔና ነፂ ማለት ነው። እኔና ነፂ ብዙ ነገር አለን። ምክንያቱም ማስረጃውም ስላለኝ ነው ወደ መጨረሻ አካባቢ እና እሷን ማስረጃ ስላለኝ ነው ትክክለኛ ማስረጃ ማለት ነው የምታዩት ማስረጃ አለና እሱንም ማየታችሁ እናንተ የምትሉትን ትሉኛላችሁ። ምክንያቱም እኔ እስከዛሬ ተሸውጄ ነበር ማለት እኔ እየፎገረች ነበር ወይ እንደ ውሸታም ነበረች ወይ የማትታመን ሰው ነበረች ወይ እንደ ስላደረገኝ ነው። እና እስኪ እና አብርሃም ምን እንደሚሉ እንስማ ቤተሰቦች። ደግሞ እንደዚህ አይነት ነገር ውስጥ ምናምን ጭቅጭቁት መግባትም አያስፈልግም። እኔ ካገኘሽ የሆነ ቦታ ላይ አይተሽ የሆነ ነገር ቢሆን ኢትሶኬንስ ትክክል ነሽ። ግን ደግሞ ማንም ተነስቶ ስለወራ የሆነ ነገር ስላለ እሺ አብረን አድርገናል ዛሬ ብትታምኛ ነው። እሺ ስለዚህ አብርሃም ንግግር ምን ትላላችሁ ቤተሰቦች? ምክንያቱም እኔ ረጅም ማለት ብዙ ቪዲዮን ማየት አልፈለኩም። ምክንያቱም አብርሃም እዚህ ጋር ያለው ነገር ሙሉ ሀሳቤን ስለገለጸልኝ ነው። ማንም ተነስቶ ማለት ሊኖር ይችላል ማስረጃ ሊኖራት ይችላል። እኔም ጋር በጣም ብዙ ማስረጃ አለ እኔና እሱ አብረን የሚያሳየ ብዙ ነገሮች አሉ። ያንን ማስረጃ ዛሬ መጥቼ ከመሬት ተነስቼ ተለያይተናል እንግዲህ አብረን አላልንም እና ዛሬ እንደ እንትን መጥቼ ባሳያት እሷ ሌላ ህይወት ጀምራ ያ ነገር ያለፈ ታሪክ ነው ተብሎ ተትቶ ይታለፋል እንጂ እንዴት ነው ዛሬ ሆኗል። ዛሬ ላልሆነ ነገር ተወቃሽነት አይደለም። አንቺ ምትውሽ ከአንቺ ጋር ሆኖ የሆነ ነገር ሲያደርግ ብቻ ነው ያለፈ ታሪኩ ያለፈ ነው በቃ እኔ ቪዲዮ እንትን በቃ አብርሃም ትክክለኛ ንግግር ስለተናገረ ነው ቤተሰቦች። ምክንያቱም ዛሬ አላየችውም አድርናል ቢልሽ ታምኛለሽ ሩታ እና ቆም ብለሽ አስቢ። ማንም ተነሱ እንደዚህ ሊበጠብጣችሁ ይችላል። ያለፈ ታሪክ ያለፈ ነው በቃ። ትክክል ነህ አንተ ትክክል ነህ። ግን ደግሞ ይሄ በቃ ያለፈ ነገር ነው። ያለፈ ታሪክ ነው ያለፈ ህይወት ነው። ዛሬ ላይ ያገኘሽው ነገር አለ ያገኘሽው ነገር አለ የለም አይደለ? ስለዚህ ስላለፈ ነገር በቃ መርሳት እኮ ነው። አንዴ ማለት ላይ ተረፈው እንደዚህ ነው እንዴት አያቱኝ ያሉታ የምን በቃ ያለፈ ታሪክ ነው። እናንቺ ላይፋችን ሁላችን በተረጋጋ ነው መቀጠል ያለበት።
ነገሮችን አልተበላን እንችላለን። ምን ላይ ከዚህ በላይ ምን ላይ እንዴ ምን የማውቃቸውን ነገሮች ናቸው ዛሬ የተለቀቁት። ምን አለቀ በቃ። ሩታ ፋይል የሚባለው ማስረጃ የሚባለው ምንድን ነው? ቆይ አብሮ ያደረገውን ነገር ነው። አብሮ የተነሳውን ፎቶ፣ አብሮ የተነሳውን ቪዲዮ፣ ያወሩትን ወሬ ምናምን ነው አይደል ፋይል ተብሎ የሚያዘው። እኔም የነዚህ ፋይል አለኝ ብለው እኮ አብረን ያደረግናቸው እንትን ነው ያደረግናቸው ፎቶዎች ሊሆኑ ይችላሉ፣ ማስታወሻዎች የተጻጻፍናቸው ሊሆኑ ይችላሉ። ሶ ያደረገው ነገር ነው አይደል? አብሮ ያደረገው ነገር ነው እና የማያውቀው ነገር እንኳን አልተፈጠረም እዚህ ጋር። እኔ እንጃ። የሩታ ተረጋጊ። በመጣ በቃ ማለት በትንሽ ትልቁ እንደዚህ እየተጣላችሁ በደንብ ዲቴል ነገሮችን እንድትረዱ ፈልጋለሁ። ከዚህ በፊትም ከተፈጠሩት ነገሮች አንፃር ዛሬም እየተፈጠረ ካለው ነገር ዛሬ አይደለም እኮ የተፈጠረው። ቤተሰቦች ምንድን ነው እዚህ ጋር ማለት አለመግባባት አለ። ሩታና እኔ የማስበው ነገር አንድ አይደለም። ምክንያቱም ዛሬ የተፈጠረ ነገር አይደለም፣ ዛሬ እየሆነ ያለ ነገር ነው። እንዴ ፎቶ እኮ በጣም ረጅም ጊዜ ነው አይደል? በጣም ረጅም ጊዜ ነው ማለት ያስታውቃል እኮ ለውጡ። እንኳን አብርሃም ምን እንደነበረ ለዚህ ራሷ ምን ትመስል እንደነበረ የሚያሳይ እኮ ነው አይደል? በጣም የረጅም ጊዜ ፎቶ ነው ወይ ደግሞ ቪዲዮ ነው እየወጣ ያለው አይደል? እኔ ከአብርሃም በኋላ እኔ እነዚህን በደንብ አውቃታለሁ። እኔና እነዚህ በቅርብ ጊዜ ሰሞኑን የተነሳ ነው ፎቶዎች አሉ እና አሳያችኋለሁ። ግን እንደዚህ መሆኗ እኔ እንደዛ አልሆንም እና ምክንያቱም እኔ እነዚህ እንዲያርጋኛለች ምናምን ብዬ እንደዚህ መሆን ሰው ስላልሆንኩ ነው። ትሩታ በጣም ማለት እኔ ዛሬ ላልሆነ ነገር እንደዚህ ማድረግ ተገቢ አይደለም እና መጨረሻ ላይ ያስገባላችኋለሁ ሁሉንም ነገር። ከዛም በኋላ እኔ ጥፋተኛ ቆንኩ ይቅርታ ጠይቃለሁ ማለት ነው። አመሰግናለሁ። እስቲ አይነት ቪዲዮ ነው ዩኒቨርሲቲ ሲሄድ አንዲት ከፍላት የምትሰራ ልጅ ነበረች፣ ሩታ ማለት ነው። እኔ ከፍልቱ ማንነቴ በጣም ከስቼ ምናምን የመጣሁት እናቴ በዚያ ምክንያት ሁሌ ነበረ የምታለቅሱ ምናምሻል ምናምን ያልስ ጠይቀኛለች ነው ለመናገር ቤተሰቡ እንባዋ ከምን እንደመነጨ እኔ በጣም ግራ ገብቶኝ ነው። ምክንያቱም እኔ ከአብርሃም ከተለያየች በኋላ በጣም ብዙ ነገር ማለት ተጎድታለች። እውነት ለመናገር እኔ አልደብቃችሁ ሌላ ዩኒቨርሲቲ ታማ ምናምን እንደመጣች የመጣች ሰዓት ነው ያገኘኋት። በጣም የተጎዳች ሴት ነበረች። በጣም ማለት ነው ስብር ያለ ታውቃላችሁ። ቤተሰቡ እርግብ ስትበርና ክንፏ ሲሰበር ያለውን ስሜት ታውቁታላችሁ እና ክንፏ ተሰብሮ ነበር እና በዛ ታይም በጣም ብዙ ነገር ማለት ከዛ መከራ ምትወጣ ሞክሬያለሁ። ያገበ በደንብ ጠራያለሁ። ያ ረጅም ጊዜ ማለት ከዛ ከአብርሃም ከተለያየች በኋላ ረጅም ጊዜ እሷን በመንከባከብና እሷን ከዛ ስሜት እንድትወጣ በማድረግ ብዙ አሳልፌያለሁ። ግን ደግሞ አሁን አልፏል አይደል ቤተሰቦች ማለት እኔም እዚህ ጋር የሆነ ነገር አድርጋኛለች ብዬ ማለቃቀስ ወር የሆነ ነገር ማድረግ አልፈልግም። በቃ እኔና የኔም ታሪክ አልፏል፣ ያለፈ ነገር ነው። እንዲህ አድርጋኛለች ኦልሬዲ የሆነ ነገር አድርጋኛለች ሊሆን ይችላል አድርጋኛለች። ግን እኔ እንደዚህ አድርጋኛለች ብዬ ማውራት አልፈልግም። እዚህ ጋር ሚዲያ ላይ መጥቼ እንዲህ በድላኛለች እንዲህ የሆነ ነገር አድርጋኛለች ስለዚህ እሷ ትክክል አይደለች መጥፎ ልጅ ነች ምናምን ብዬ ማውራት አልፈልግም። ጥሩ ልጅ ነች። ግን ደግሞ ይሄ ሁሉም ለምን እንዳስፈለገ አልገባኝም። ካስፈለገ ማለት ከኔ ጋር ሆነች አብርሃም ልጆቹ ከነበረ እስከ ዛሬ እንባው ዛሬ አልነበረም አስፈላጊ ቦታውን ስቷል ብዬ አስባለሁ። ቤተሰቦች እንባው ገና ከሩታ ጋር ሲጀምር እንጂ እንደዚህ ተሳክቶለት ከሩታ ጋር የሆነ ደረጃ ደርሶ ተጋብቶ ልጅ እስከ መውለድ ሲደርስ ጠብቃ አልነበረም እንባዋን ማሳየት የነበረባት መጀመሪያውን ነው። ስሜቷን እንደዚህ በግልጽ ማሳየት የነበረባት መጀመሪያው ነው ብዬ አስባለሁ። ዛሬ ከምታለቅስ ምክንያቱም እኔ የእውነተኛ እንባ ነው ብዬ ስለማላምነው፣ ምክንያቱም ፍቅር ነው አፍቅራለች አይደል? የሰው ቤት በመጥበጣ አይደለም ፍቅሯን የምትገልጸው። ፍቅሯን የምታድነውም እንደዚህ አይደለም። መጀመሪያ ነበር ፍቅሯን ለማዳን መሞከር የነበረባት እና እንባዋን የነዚህ እንባ ምንም ሊገባኝ አልቻለም ማለት ከየት እንዳመጣቸው ማለት ሁሉም የተጎዳ ሰው እንደዚህ ከመሬት ተነስቶ ከረጅም ጊዜ በኋላ አለቃቅሱ ምናምን ምን ጥቅም ማለት ዩቲዩብ ልትሰሪ ከፈለግሽ ወይ ደግሞ ዩቲዩብ ላይ እንደዚህ ፌመስ መሆን ከፈለግሽ በሰላም መንገድ እኮ መጥተሽ ያበረታታሉ። ቤተሰቦች ደግሞ ያውቃቸዋል፣ በደንብ የሚያበረታቱ ቤተሰቦች ናቸው። እኔ ተገቢ ነው ብዬ ስላላመንኩ ነው። ቤተሰቦች ብቻ አይደለም የወደው ቤተሰቤንም ጭምር ነው። እነሱ የምታውቁት ጓደኞቹ ከኔ ራቁ። በቃ እኔ አልፈልግም፣ ከማንም ሰው ጋር ንክኪ አልፈልግም። ማለት ግን እናንተ እየደወላችሁ የምታስፈራሪኝ ሰዎች ልኑርበት እባካችሁ ተወኝ። ጓደኞቹን ብትሆኑ በቃ ተወኝ፣ ልኑርበት አትንኩኝ ነው የምላችሁ። ሌላ ምንም ብለው ነገር የለኝ። አንቺን ይላል
ታውቃላችሁ ቤተሰቦች በጣም ምትነኝ ታውቃለህ ነገሩን በጣም የምታቀናብር አይነት ሴት ነች እየሆነችብኝ ያለችው እና ከአቅሜ በላይ ሆነችብኝ ነች ምን ለመናገር እኔ እንደዚህ አድርገሽኛል ብዬ እዚህ ጋር መጥቼ ላልቅሳለች አንቺን ለማደን ከአንቺ ጋር የነበረኝ ግንኙነት ለመመለስ እኔም ዛሬ መጥቼ ላልቅሳ ሚዲያ ላይ ማለት ሀሳብሽ እንደዛ ከሆነ እንደዛ ነው የሚመስለው እና የማይመስል ነገር ነው እያደረግሽ ያለችው ተገቢ ነው ብዬ አላስብም እና የአንቺ ሌላ የፍቅር ህመም የሚለው ለፈራሱ ነው ነበር የጋበች በሰዓቱ በጣም እየጣልኩ ነበር እሷን ወደ ሙዷ ለመመለስ የሆነ መቃማት ደስተኛ ሆና ሳቋን ለማየት እየጣልኩ በነበረበት ሰዓት ማለት እና በጣም ብዙ ነገር ጥራ ያለው ማለት ያገኛል ከዛም እንደወጣችው ነበር ማለት አልወጣችም ብዬ እንትን ማለት አልፈልግም ምክንያቱም በጣም ረጅም ጊዜ ስለሆነ ማለት እና ለምን አስፈለገ ነጽ ተገቢ አልነበረም እኔ በጣም ማለት እንጃ እንትን ሆነብኝ ታውቃለህ ነገሩ ከስንት ዓመት በኋላ እንደዚህ መሆን ተገቢ ነው ቤተሰቦች ሆናለች እኔ እኮ አልተጎዳችም ሆነ ነገር አልሆነችም አይደለም እያልኩ ያለሁት በደንብ ተጎድታለች ቤተሰቦች እዚህ ጋር ከተናገረችው በላይ ተጎድታ ይቻላል በጣም ከተናገረችው በላይ እሷ አንዲ ስስቅ ለማየት እኔ 2 ሰዓት 3 ሰዓት የሚፈጅ ነገር ተናገረ ያውቃል እሷን ለማሳቀች አንድ ሳቋን በጣም ጥሬያለሁ በጣም ሞክሬያለሁ በመጨረሻም ሳቋን ብቻለሁ በደንብ ሳቋን ሳይሆን ሀዘኗ እስካይታይ በቃ ማለት ሀዘኗ ሙሉ ለሙሉ አቁማለሁ ሙሉ ለሙሉ ሳቋ በጣም ማለት ያ ሁሉ ጊዜ አልፏል ብዬ ነበር የማምነው ያ ሁሉ ጊዜ ተብሏል እና ተሰብራለች እውነት ነው ግን ደግሞ ያ ነገር አልፎ ነበር ዛሬ ለምን ተገቢ አይደለም መጀመሪያ ነበር ፍቅሯን ለማርያም መሞከር የነበረው ደጋግሜ ጠይቄያታለሁ ቤተሰቦች ከእሱ ጋር የነበረች ግንኙነት እንትን አይልሽም አይናፍቅሽም ወይ ደግሞ እሱ መመለስ የራስሽ ማድረግ አትፈልጊም ግን ትቶኝ ነው ማለት ወፍ ነው ያለች በቃ የለኝም ምንም አይነት በቃ ጉዳይና እንደ ሄዷል ነው ያለች ዛሬ ለምን ነው ሰው ሲሳካለት ለምንድን ነው ማለት ብዙ ነገር እየተፈጠረ ነው ቤተሰቦች መሀል ላይ በጣም ብዙ እንትን የተላለፈው ነገር አለ ብቻ እስኪ አንዳንድ የጋበዝኳ ዘፈን ነው ጋበዟ አንቺ ነሽ እየረበሽ ያለሽ ቢገባሽ የሩታን ላይ አብረሽን ቤት እየረበሽ ያለሽ አንቺ ነሽ ፎቶዎቹና ቪዲዮዎቹን ማጥፋት አልቻልኩኝም አትሊስት እስካሁን ድረስ እኔ ብዙ ፋይል ከ300 እና ከ400 የበለጡ ፋይሎች አሉኝ ቪዲዮዎች አሉኝ ቤተሰቦች እኔም እኮ የምናገረው ይሄ ነው እኔም ከአንቺ ጋር ያሳለፍኩት በጣም ብዙ ፋይሎች አሉ በጣም ብዙ ማለት እንደሞ ላሳይፍ ካለኝ አይደል ስለአንቺ እንዲያርጋኛለች እንዲወድላኛለች እንዲ ፋሚሊ ጎታለች ጀለሶችን ጎታለች ማለት አልፈልግም አይደለም ቪዲዮዎችን እኮ ከስልኬ ማጥፋት አልቻልኩም ወዳሉን ስሜት አትገባ ቁስሌ ላይ ጀልባ ሰዱብኝ ጥሩ ነው አሳልፍ ነው ቤተሰቦች ተገቢ አይደለም እሺ የሚክር ባውራ ጎዳናው ላይ ብቻዬን ስናገር ሰምተሽኛል ወይ ታዲያ ለምንድን ነው እንዲህ የራቅሽኝ አይን